ይስጥልን ውድ ኢትዮ ከረንት የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። ኢትዮጵያ ካመረረች በተአምር ብቻ ልንተርፍ ነው የምንችለው ሲሉ በሻዕቢያ በግዳጅ ክተት በተባለ የአስመራ ነዋሪዎች የተናገሩት ነው። ፍራንስ 24 የአስመራ ነዋሪዎች አናግሮ ይዞት በወጣው ዘገባ የአስመራ ነዋሪዎች ኢትዮጵያ ካመረረች በተአምር ብቻ ልንተርፍ ነው የምንችለው ሲሉ መግለጻቸው ተነግረዋል። በዚህም ጉዳይ የዜና ትንታኔ ይዘናል። ቆይታችሁ የምትሰሙት ይሆናል። የጄኔራል ዳጋሎ ተዋጊዎች በአሶሳ ጦር ሰፈር መስርተዋል ሲል አልጀዚራ ዘገበ። አልጀዚራ ቴሌቪዥን የአረበኛ ቋንቋ ባሰራጨው መረጃ መሰረት የሱዳን ተፋላሚ የሆነውና በሌተናል ጄኔራል መሐመድ ሐምዳን ዳጋሎን የሚመራው ፈጥኖ ድራሽ ኃይል በኢትዮጵያ ውስጥ የጦር ሰፈር መመስረቱን ገልጿል። በዚህም ጉዳይ የዜና ጥንቅራችን አካቶታል። ቆይታችሁ የምትሰሙት ይሆናል። የአማራ ፋኖ ህዝባዊ ድርጅት መሪ አቶ እስክንድር ነጋ ባለፈው ሳምንት በአዲስ አበባ በመንግስትና በድርጅቱ ተወካይ መካከል ተፈረመ የተባለው ዘላቂ የሰላም ስምምነት እንደማያውቁና ድርጅታቸው እንዳልተወከለ አስታውቀዋል። በዚህም ጉዳይ የዜና ትንታኔ ያካተናል። እነዚህን የመሳሰሉ አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሸር፣ ሰብስክራይብ ማድረገውን እንዳይረሱ። ወደ ዕለቱ የመጀመሪያ የዜና ትንታኔያችን ስናልፍ ኢትዮጵያ ካመረረች በተአምር ብቻ ነው ልንተርፍ የምንችለው ሲሉ በሻዕቢያ በግዳጅ ክተት የተባሉ የአስመራ ነዋሪዎች ተናግረዋል። ፍራንስ 24 ላይ እንደተዘገበው የአስመራ ነዋሪዎች አናግሮ ይዞት ባወጣው ዘገባ የአስመራ ነዋሪዎች ኢትዮጵያ ካመረረች በተአምር ብቻ ልንተርፍ የምንችለው ሲሉ ዘገባው ይጀምራል። ተዋጊው ወጣት መመናመናቸውንና ሻዕቢያ ቤት ለቤት እየዞረ ህዝቡን ለክተት ዘመቻ በግዳጅ እያፈሰ እንደሚገኝ የገለጸ ሲሆን የፍራንስ 24 ለደህንነት ትክክለኛ ስማቸውን ሳይጠቅሱ ባቀረበው መረጃ መሰረት የአስመራ ነዋሪዎች በከፍተኛ ሁኔታ ወደ ኢትዮጵያ እየተሰደዱና ሀገሪቷ ላይ ወጣት ማየት ብርቅ ሆነበት ደረጃ መድረሱን አረጋግጧል። እንደ ዘገባ ማሳያ ከሆነ በግልጽ የአስመራ ህዝብ የሻዕቢያ ሰዎች በየሚዲያው እየወጡ እንደሚደነፉ ሳይሆን ኢሳያስ የኢትዮጵያ ባህር በር አሰብን በሰላም ቢመልስና በሰላም የቀረውን ምድር ይዞ መኖር እንደሚመርጥ ያ ሳይሆን ቀርቶ ኢትዮጵያ ጦሯን ካንቀሳቀሰች የሻዕቢያን የጨረጨሰ አቅሙን አሳምሮ የሚያውቅ የአስመራ ህዝብ በተአምር ካልሆነ የሚያተርፈው ኃይል መሆን አቅም እንደሌለው ከእርግጠኛነት በላይ ሆነው ለጣቢያው ማረጋገጫ ሰጥተዋል። እናም እነዚህ በሰላም አሰብን ወደ ኢትዮጵያ ግዛት መመለስ ብቻ ሳይሆን ሻዕቢያን ያድናታል። ያ ካልሆነ በከፍተኛ ስጋት ውስጥ የሚገኝ የአስመራ ህዝብ ጭምር ከሻዕቢያ ነጻ መውጣትና ሻዕቢያ እስከ ወዳኛው ወደ ማሰናበት እርምጃ ኢትዮጵያ ለመግባት ይገደዳል ሲሉም ተናግረዋል። የጄኔራል ዳጋሎ ተዋጊዎች በአሶሳ ጦር ሰፈር መስርተዋል ሲል አልጀዚራ ዘገበ። አልጀዚራ ቴሌቪዥን በአረበኛ ቋንቋ ባሰራጨው መረጃ የሱዳን ተፋላሚ ሆነው በሌተናል ጄኔራል መሐመድ ሐምዳን ዳጋሎን ወይም ሐሚቲ የሚመራው ፈጥኖ ደራሽ ኃይል RSF በኢትዮጵያ ውስጥ የጦር ሰፈር መመስረቱን ገለጸ። ዘገባው በምንጭነት የጠቀሰው ጄኔራል አልቡርሃን መንግስት አንድ ስማቸው እንዲጠቀስ ያልፈለጉ ባለስልጣን ነው። እነኚህ ባለስልጣን እንዳሉት ከሆነ ፈጥኖ ደራሽ ኃይሉ በኢትዮጵያ ውስጥ በቤሻንጉል ጉሙዝ ክልል አሶሳ አቅራቢያ በማሰልጠን ማዕከል ገንብቷል ብለዋል። እንዲሁም ወታደራዊ ተሽከርካሪዎችና የተለያዩ ጥይቶች፣ የጸረ ድሮን መሳሪያ በአሶሳ በኩል ለፈጥኖ ድራሽ ኃይሉ እየገባ መሆኑን የገለጹት እነኚህ ባለስልጣን ጨምረውም የኢትዮጵያ መከላከያ ኃይል ከፈጥኖ ድራሽ ኃይሉና ከRSF ወታደራዊ ክንፍ ጋር የመረጃ ልውውጥ ጥምረት ፈጥረዋል በማለት አስረድተዋል። በባለስልጣኑ ንግግራቸው በመቀጠል በአሶሳ አካባቢ ለፈጥኖ ድራሽ ኃይሉ የተሰጠው ማሰልጠኛ 2 መሆኑና እነዚህም እስከ 10 ሺህ ወታደሮች ማስተናገድ አቅም ያላቸው መሆኑን አስረድተዋል። ጉዳይን ከበላይነት እየተከታተሉ ያሉት ጄኔራል ጌታቸው ጉዲና መሆናቸውን ለአልጀዚራ ገልጸዋል። ለዚህ ታጣቂ ኃይል የሚያስፈልጉትን ወታደራዊ ቁሳቁሶች በሶማሌላንድ በርበራ ወደብና በኬንያ ሞምባሳ በኩል አድርገው በኢትዮጵያ እንደሚሻገሩለት ጨምረው አስታውቀዋል። ከዚህ በመነሳት የሌተናል ጄኔራል አልቡርሃን ጦር ኃይል በምስራቃዊ የሀገሪቱ ክፍል አዲስ የጦር ግንባር ለመክፈት በዝግጅት ላይ መሆኑን የገለጹት እነኚህ ባለስልጣን በሌላ በኩል በኤርትራ ውስጥ አዲስ ወታደራዊ ካምፕ ለማቋቋም እንደታቀደም አስታውቀዋል። ይህ በእንዲህ እንዳለ የፕሬዝዳንት ኢሳያስ አፈወርቂ ዛሬ 4 ቀን የሥራ ጉብኝት ወደ ሳውዲ አረቢያ መሄዳቸው ተሰምተዋል። ሳውዲ አረቢያ በሱዳን ጦር የሌተናል ጄኔራል አልቡርሃን አብዱልፈታህ አልቡርሃንን ደጋፊ መሆኑን በስፋት የሚገለጽ ሲሆን ተቀናቃኝ ፈጥኖ ድራሽ ኃይል ለማገዝ ስሟን የሚጠራው ደግሞ ዩናይትድ አረብ ኤምሬት ናት።
የአማራ ፋኖ ህዝባዊ ድርጅት መሪ የነበሩት አቶ እስክንድር ነጋ ባለፈው ሳምንት በአዲስ አበባ ከተማ በመንግስትና በድርጅት ተወካይ መካከል ተፈረመ የተባለው ዘላቂ የሰላም ስምምነት እንደማያውቁትና ድርጅታቸው እንዳልተወከለ አስታውቀዋል። አቶ እስክንድር ነጋ ለዶቼ ቬለ በሰጡት ቃለ ምልልስ የድርጅታቸው በአማራ ክልል ጋር አልተደራደረም፣ አሁን ባለው ተጨባጭ ሁኔታ የመደራደር ፍላጎት የለውም ሲሉ ስምምነቱን ውድቅ አድርገዋል። ባለፈው ሳምንት በአማራ ክልል ርዕሰ መስተዳደር አቶ አረጋ ከበደና የአማራ ፋኖ ህዝባዊ ድርጅት ወክልና የቀረበው ካፒቴን ማስረሻ ሰጤ በአዲስ አበባ ይፋዊ በሆነ ስነ ስርዓት የሰላም ስምምነት መፈራረማቸው ይታወሳል። ይሁን እንጂ አቶ እስክንድር ይህንን አስመልክቶ ሲናገሩ ስምምነቱ ከድርጅቱ እውቅናና በውጭ የተደረገ ግለሰብ ድርጅቱን የማይወክል መሆኑን ገልጸዋል። ስምምነቱ በአመራር ደረጃ መፈረሙ በድርጅቱ ውስጥ መከፋፈል መኖሩን የሚያመላክት ነው ወይ ተብለው ለቀረበላቸው ጥያቄ አቶ እስክንድር ነጋ በድርጅቱ ውስጥ የተፈጠረ መከፋፈል የለም ሲሉ አስተባብለዋል። በስምምነቱ ላይ ፊርማቸውን ያኖሩት ካፒቴን ማስረሻ ጥቂት ታጣቂዎች ብቻ ይዘው ነው ከመንግስት ጋር የተስማሙት ያለው መሪው ከስምምነቱ በኋላ የታየው የታጣቂዎች መመለስም ቢሆን የስምምነቱ ውጤት ሳይሆን በፊት የነበረ ክስተት ነው ሲሉ አጣጥለውታል። አቶ እስክንድር አክለውም መንግስቱ ለችግር መፍትሄ ለመስጠት የሚደረጉ ጥረቶች ላይ የአንድ ወገን ፍላጎት ወይም በአንድ እጅ ማጨብጨብ የሚመስል አካሄድ እንደሚከተል ጠቅሰው ይህም ድርጅታቸው ችግሮችን በድርድር ለመፍታት እንዲያስብ አድርጎታል ብለዋል። ከመንግስት ወገን የሚሰማ የድርድር ፍላጎት ቢሆንም ከዓለም አቀፍ ማህበረሰብ የሚመጣውን ግፊት ለማምለጥ የሚደረግ ነው በሚል እምነት እንዳላቸው ተናግረዋል። በመሆኑም ድርጅታቸው ራስን መከላከል ያለው የትጥቅ ትግል እንደሚያስቀጥሉ አመላክተው የአማራ ፋኖ ህዝባዊ ድርጅት ከክልሉ ውጭ ካሉ ኃይሎች ጋር ፈጥሯል ስለተባለው ጥምረት አቶ እስክንድር ማብራሪያ ሰጥተዋል። በተለይ ከህወሓት ጋር ጥምረት ፈጥራቸዋል መባሉን በተመለከተ ከህወሓት ጋር በፍጹም ሊያጣምረን የሚችል አንዳች ሁኔታ የለም አይኖርም ሲሉ አስተባብለዋል። በተመሳሳይ ከኤርትራ መንግስት ጋር አላቸው ስለተባለው ግንኙነት ሲጠየቁ ኤርትራ መንግስት ከፋኖ ታጣቂዎች ጋር የመስረፍ ፍላጎት ያለው እንደማይመስላቸው ገልጸው ሆኖም ግን የሀገርን ጥቅም አሳልፎ እስካልሰጠ ድረስ እንዳስፈላጊነቱ ከኤርትራ ብቻ ሳይሆንም ከሌሎች የጎረቤት ሀገር ጋር አብሮ የመስራት ፍላጎት እንዳላቸውም አልሸሸጉም። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ይቅርታ ቢደረግልኝም ከፕሬዝዳንትነት ያልወርድም አሉ። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ እሁድ ዕለት የሀገሪቱ ፕሬዝዳንት ለዓመታት በቆየ ሙስና ችሎት ላይ ፕሬዝዳንት ይቅርታ ቢደረግለት ከፖለቲካ እንደማይርቁና ጡረታ እንደማይወጡ መናገራቸው ተሰማል። አንድ ዘጋቢ ኔታንያሁን ይቅርታ ከተደረገላቸው ከፖለቲካ ህይወታቸው ጡረታ ለመውጣት እቅድ እንዳላቸው ሲጠይቁ አይሆኑም ሲሉ መልሰዋል። በሀገሪቱ ለረጅም ጊዜ የቆየው ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጉቦ፣ ማጭበርበርና የእምነት ጥሰት ክሶች የህግ ሂደቶች የማስተዳደር አቅማቸው እያደናቀፈ እንደሆነና ይቅርታ ለእስራኤል ጥሩ እንደሚሆን ተከራክረዋል። ጠቅላይ ሚኒስትሩ ጠበቆቻቸው በተደጋጋሚም የፍርድ ቤት ችሎት መቅረባቸው የኔታንያሁ የመምራት አቅምን እያደናቀፈ መሆኑንና ይቅርታ ለሀገሪቱ ጥሩ እንደሚሆን ተከራክረዋል። ለ5 ዓመታት በችሎት ላይ የቆዩ ጠቅላይ ሚኒስትርም ሆነ ጠበቆቻቸው በጉቦና በማጭበርበር በአደራ ጥሰት ክሶች ሙሉ ውድቅ አድርገዋል። የህግ ቡድኑ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ችሎቱ እስከ መጨረሻው ከቀጠለ ሙሉ በሙሉ ነፃ መውጣት እንደሚችሉ ያምናሉ ሲሉ ይከራከራሉ። በእስራኤል ይቅርታ ብዙ ጊዜ የሚሰጠው ክስ ካለቀ እና ጥፋተኛ ሆኖ ከተገኘ በኋላ ነው። ሮይተርስ ችሎታው ገና እንደተካሄደ እያለ ይቅርታ የሚሰጠው ምንም አይነት ቀደም ሲል ምሳሌ እንደሌለ ጠቅሰዋል። ኔታንያሁ በይፋ ጥያቄያቸውን ከማቅረባቸው በፊት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለፕሬዝዳንት ሄርዞግን ደብዳቤ ጽፈው የእስራኤል መሪ ይቅርታ እንዲሰጥ አበረታተዋል። በእስራኤል ውስጥ ያሉ ተቃዋሚ ፖለቲከኞች በጉዳዩ ላይ ተከፋፍለዋል። አንዳንዶቹ ማንኛውም ይቅርታ ኔታንያሁ የፖለቲካ ህይወት ትቶ ጥፋተኛ መሆኑን እንዲቀበል ሊያስገድደው ይገባል ብለው ያምናሉ። ሌሎቹ ደግሞ የመጀመሪያው በጥቅምት 2026 የታቀደው ብሔራዊ ምርጫ መጥራት እንዳለበት ይናገራሉ። ለዘገባው ሮይተርስ እና ጄሩሳሌም ፖስት ምንጮች ናቸው።